ለኢትዮጵያ መንግስትና ህዝብ የተሰጠ ማስጠንቀቂያ ተጠንቀቁ ወደ ኢትዮጵያ እየመጣ ነው ይላል አሌክስ አብርሃም። አሌክስ አብርሃም ለኢትዮጵያ መንግስትና ህዝብ ተጠንቀቁ ወደ ኢትዮጵያ እየመጣ ነው ሲል ባሰፈረው መልእክቱ ላይ እንደሚከተለው መረጃውን እናቀርብላችኋለን። አሌክስ አብርሃም ለኢትዮጵያ መንግስትና ህዝብ ተጠንቀቁ ሲል ባወጣው መረጃ ለኢትዮጵያ መንግስትና ለኢትዮጵያ ህዝብ ተጠንቀቁ ወደ ኢትዮጵያ እየመጣ ያለ ነገር አለ ሲል አስታውቋል። አሌክስ አብርሃም በፔጁ ላይ የለጠፈው ብሎገር ሳሊም የሚባለው ኦርባን ብሎገር የሆነውም በተለይም በታንዛኒያ ውስጥ የሚኖሩ ሃድዛብ ትራይብ የሚባሉ ማህበረሰቦች ላይ በሚሰራቸው ቪዲዮዎች ይታወቃል ሲል ገልጿል። ይሁንና በበርካታ ታንዛኒያውያንም ሆነ ሌሎች አፍሪካውያንና ጥቁር ህዝቦች ተደጋጋሚ ተቃውሞዎች ይቀርቡበታል ሲልም አክሏል። እኔም ለታንዛኒያ የባህል ሚኒስቴር ወይም ሚኒስትሪ ኦፍ ኢንፎርሜሽን ካልቸር አርትስ ኤንድ ስፖርት የተቃውሞ ኢሜል የላኩበት ጊዜ አለ። ለምን ሀገራችን ላይ የሚጮህለት ችግር ጠፍቶ ነው የሚል መረጃን አጋርቷል። እነዚህ ሰዎች ከዘመናዊ ዓለም የራቁ እንደመሆናቸው በርካታ አናኗሮች አላቸው። በቋንቋና ባህላቸው የተነጠሉ ናቸው። ለሰለጠነው ዓለም የሚከብዱ ለእነርሱ ግን የተለመዱ ብዙ ድርጊቶችን ይፈጽማሉ። ይህ ብሎገርም እነዚህ ድርጊቶችን እንደ አፍሪካውያን አጠቃላይ ባህሪ አድርጎ በማቅረብ በማጋነን ታንዛኒያንም ሆነ አጠቃላይ ጥቁር ህዝቦችን ከሰው ወጣ ያለ ባህሪ ያላቸው አድርጎ በማሳየትም ትልቅ ጠባሳ ባለው ላይ እየጨመረ ይገኛል። ባህልን ማስተዋወቅ በችግሮች ዓለም እንዲደግፈን ክፍተቶችን ማሳየት አንድ ነገር ሆኖ ሆን ብሎ መርጦ አንድን ህዝብ ለዓለም መሳቂያ መሳለቂያ የሚያደርገውን ነጥብ እየመረጡ የዩቲዩብ ገንዘብ ማግኛ ማድረግ ግን ብልግና ለዘመናት የማይፋቅ በደልም ነው ሲል አሌክስ አብርሃም አትቷል። ዛሬ ይህ ብሎገር ከአንድ ሰዓት በፊት ወደ ኢትዮጵያ መብረሩንም አሳውቋል። ታዲያ ይህ ብሎገር ከአንድ ሰዓት በፊት ወደ ኢትዮጵያ መብረሩንም አሳውቋል። ተመሳሳይ ድርጊት እንዳይፈጸም በጨዋ መንገድ ታንዛኒያ ያደረገውን እንዳይደገም ማድረግ ለሀገር ገጽታ ትልቅ ውለታ አለው ሲልም አስታውቋል። ይህንን የሚዲያ ነጻነት መጋፋት ሳይሆን ከሰውየው ድርጊት ተነስቶ አንድን ማህበረሰብ ካላወቅ ነው የሚፈጽምበትን የፕራይቬሲ ጥሰት መከላከል ነው ሲልም አስታውቋል። ፌስቡክ ራሱ በእነዚህ ማህበረሰቦች ላይ የተሰሩ በርካታ ቪዲዮዎቹን አግዷቸዋል። በዚህ አጋጣሚም ጥቆማ ተመሳሳይ የሀገራችን ማህበረሰቦችን ለዓለም በተሳሳተ መንገድ ከማስተዋወቃችንና የዘመናት መጥፎ ስም ከማትረፋችን በፊት የተሻለው መንገድ የሚመስለኝ መንግስት ወይም ባለሀብቶች ሁኔታዎቹን ቢያመቻቹለትና ደራሲ ፍቅረ ማርቆስ ደስታ ባህልና መልካም ገጽታችንን በመጠበቅ መንገድ ተከታታይ የቪዲዮ ስራዎችን በዩቲዩብ እንዲሁም በሌሎች አማራጮች ቢሰራ መልካም ነው ሲልም ገልጿል። መቼም መጽሐፎቹን ላነበበ ይህ ምን ማለት እንደሆነ አይጠፋውም። ከዚህ በፊት በፈረንሳይኛ የተሰራው ዘጋቢ ፊልም እንደነበረውም አስታውሳለሁ ሲል አሌክስ አብርሃም በፌስቡክ ፔጁ ላይ አስፍሯል።